ወደ ሰማይ በበር አንተ የታለ አንተ የለህበትም የሚባልበት ስፍራ ሲኦል እንኳን ብሄድ አለው አንተ የታለ የባህርን ጥግ ድረስ ብበር አንተ በዚህ አለ ኤቭሪዌር ብሄድ አንተ በዚህ አለ ሲኦል እንኳን ብትሄድ አጋንንቶች የሞሉበትና ያሉበት ስፍራ ላይ ጋድ የለም እንዳትል ወደ ሲኦል እንኳን ብሄድ የታለ እግዚአብሔር አጽናፈ ዓለሙን ወይም ዩኒቨርሱን የሞላ ምንድነው አምላክ ነው ምድር ላይ እግዚአብሔር የለበትም እዚህ ስፍራ ላይ እግዚአብሔር የለም ብላችሁ የምታወሩበት ስፍራ ላይ በሙሉ እዛ ስፍራ ላይ እግዚአብሔር አለ የእግዚአብሔር መገኘት የለበትም ነገር ከእግዚአብሔር ተሰውሯል ብለህ የምታስብበት ጠንቋይ ቤት ብትሄድ እግዚአብሔር በዛለ አንዳንድ ሰዎች ከባድ ረሃብ በምድር ላይ ሲፈጠር ረሃቡ የተፈጠረበት ስፍራ ላይ እግዚአብሔር ምን እየሰራ ነበር ይላል ግን እዛ ስፍራ እግዚአብሔር አለ ከባድ ማዕበሎች ከባባድ ንፋሶች ከባባድ ወጀቦች ተነስተው ከተማ የሚያጠፉበት ስፍራ ላይ እግዚአብሔር ይታለ እዛ ስፍራ ላይ የለም ብለህ የምታወራበት ስፍራ የለም እግዚአብሔር ምኑን የሞላ አምላክ ነው አጽናፉን ዓለሙን ምን ያለ አምላክ ነው የሞላ አምላክ ነው ክርስቲያን ስለሆንክ አህዛብ ስለሆንክ ሙስሊም ስለሆንክ ኦርቶዶክስ ስለሆንክ አይደለም ጋድ በአማኑኤል ዳይሜንሽን የሚገለጥልህ ዳግም ስለተወለድክም አይደለም መገለጥ ስለፈለገ ነው ከእግዚአብሔር ቃል የምንማማረው ስለ እግዚአብሔር መገኘት ዳይሜንሽን ነው የእግዚአብሔር መገኘት ዳይሜንሽን የእግዚአብሔር የመገኘት አይነቶች ክብር ለኢየሱስ ይሁን አምናለሁ ህይወታችሁ በመገኘቱ ተነክቶ ህይወታችሁ በመገኘቱ ተጥለቅልቆ በኃይል ትወጣላችሁ በፊታችሁ የሚቆም እስከማይኖር ድረስ እግዚአብሔር በመንፈስ ቅዱስና በኃይል ያጠምቃችኋል እግዚአብሔር በመንፈስ ቅዱስና በኃይል ያጠምቃችኋል እግዚአብሔር በመንፈስ ቅዱስና በኃይል ያጠምቃችኋል በእሳት የሚጠመቁ ሰዎች ነው ያለው 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 ክብር ለኢየሱስ ይሁን መጽሐፍ ቅዱስ የያዝን ሰዎች መዝሙር 139ን እንከፍታለን ከቁጥር 7 እስከ 10 መዝሙር 139 ከቁጥር 7 እስከ 10 ሐዋርያት ሥራ ምዕራፍ 7 ከቁጥር 48 እስከ 50 ዘጸአት ምዕራፍ 13 ከቁጥር 20 እስከ 22 የዮሐንስ ወንጌል ምዕራፍ 16 ቁጥር 6 ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ጻፋችሁ አራት ጥቅስ አይደለ የመዝሙር ከዛ ሐዋርያት ሥራ ከዛ ዮሐንስ ወንጌል ከዛ ዘጸአት ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን መዝሙር 139ን እንከፍታለን ከመንፈስህ ወዴት እሄዳለሁ ከፊትህስ ወዴት እሸሻለሁ ወደ ሰማይ ብወጣ አንተ በዚያ አለ ወደ ሲኦል ቦርድ በዚያ አለ እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻ ብበርም በዚያ እጅህ ትመራኛለች ቀኝህም ትይዘኛለች ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን እግዚአብሔር ዛሬ አምናለሁ ከፍ ያለ መንፈሳዊ ዳይሜንሽን ውስጥ በኃይል ይከታቸዋል I know like መንፈሳዊ ነገር በኃይል ለተራባችሁና ለተጠማችሁ ሰዎች የእግዚአብሔርን ክብር በህይወታችሁ ላይ መገለጥ ለምትጠባበቁ ሰዎች ዛሬ ለእናንተ ሜሴጅ አለኝ በእግዚአብሔር መገኘት በኃይል መጠመቅ ይሆንላችኋል በእግዚአብሔር መገኘት በኃይል መጠመቅ ይሆንላችኋል በእግዚአብሔር መገኘት በኃይል መጠመቅ ይሆንላችኋል ክብር ለኢየሱስ ይሁን የእግዚአብሔር የጋድ ፕሬዘንስ ዳይሜንሽን ብለን ስናወራ ትምህርቱን እንደሚያስተምረው አስተማሪ መጠን ዳይሜንሽኑን ከብዙ አቅጣጫ ተረጉሙታል አንዳንዱ 3 ዳይሜንሽን ብሎ ያስተምራል አንዳንዱ 7 ዳይሜንሽን ብሎ ያስተምራል አንዳንዱ 10 ዳይሜንሽን ብሎ ያስተምራል ማለትም 3 እና 4 የሆኑ ዳይሜንሽኖችን ያሰፋቸውና 10 7 3 እያሉ ያወሯቸዋል ክብር ለኢየሱስ ይሁን አሜን የእግዚአብሔርን የመገኘቱን ዳይሜንሽን እንደሚያወራው ሰው አንዳንዱ 7 ድረስ ይለጥጠዋል ቢኮዝ 7 ድረስ ሲለጥጡት የሚጠቀሟቸው ቃላቶች አሉ ምሳሌ ማይጀሲ ክብር ኃይል ባለጠግነት የሚሏቸውን ቃላቶች እያንዳንዱ ዳይሜንሽኑን የሚወክሉ ወርዶች አድርገው ይጠቀሟቸውና ራእይ ውስጥ ያሉ 7ቱን ቃላቶች
ለበጉ ይገባዋል የተባሉ ሰባቱን ቃላቶች የዳይሜንሽኑ አይነት አድርገው ያወሯቸውና 7 ዳይሜንሽን አለው ብሎ ያወሯቸዋል። ክብር ለኢየሱስ ይሁን። ዛሬም ማስተምራችሁ አራቱን ዳይሜንሽን ነው። የእግዚአብሔር አራት የመገኘት ዳይሜንሽኖች። የእግዚአብሔር መገኘት ብለን ስናወራ የእግዚአብሔር መገኘት አራት ዳይሜንሽኖች አሉት። 1 2 3 4 ብለን የምንጠራቸው ዳይሜንሽኖች አሉት። የመጀመሪያው ዳይሜንሽን አሁን ያወራነው መዝሙር 139 ላይ ወደ ሰማይ በበር አንተ የታለ አንተ የለህበትም የሚባልበት ስፍራ ሲኦል እንኳን ብሄድ አለው። አንተ የታለ? የት? ሲኦል። የባህርን ጥግ ድረስ ብበር አንተ በዚህ አለ። ኤቭሪዌር ብሄድ አንተ በዚህ አለ። ይሄ የመጀመሪያው የመገኘቱን ዳይሜንሽን ኦምኒ ፕሬዘንት ወይም ኦምኒ ፕሬዘንስ ይሉታል። ኦምኒ ማለት ዩኒቨርሳል ማለት ነው። ሁሉም ቦታ የመገኘቱ ባህሪ ወይም ሁሉም ቦታ የመገኘቱ ዳይሜንሽን ነው። ከኔ ጋር ናችሁ? ምሳሌ ጠንቋይ ቤት ስትሄድ ያለህበት እዛ ጠንቋዩ ቤት ጠንቋዩ የሚጠነቁልበት ስፍራ ላይ እግዚአብሔር ሁሉም ስፍራ ስለሚገኝ እዛ ስፍራ አለ። ሲኦል እንኳን ብትሄድ አጋንንቶች የሞሉበት እና ያሉበት ስፍራ ላይ ጋድ የለም እንዳትል ወደ ሲኦል እንኳን ብሄድ የት አለ አለ። እግዚአብሔር አጽናፈ ዓለሙን ወይም ዩኒቨርሱን የሞላ ምንድነው? አምላክ ነው። አምላክ ነው። አምላክ ነው። የመጀመሪያው የእግዚአብሔር መገኘት ብለን ስናወራ በሁሉም ስፍራ ምን ማለቱ? ሄሎ ምድር ላይ እግዚአብሔር የለበትም እዚህ ስፍራ ላይ እግዚአብሔር የለም ብላችሁ የምታወሩበት ስፍራ ላይ በሙሉ እዛ ስፍራ ላይ እግዚአብሔር አለ። የመቃብር ስፍራዎች ጋር ብትሄድ እግዚአብሔር በዚህ አለ። እያንዳንዱ ኤቭሪዌር ጋድ ያለበት እግዚአብሔር ብለህ የምታወራበት የትኛውም ስፍራ ላይ የለበትም ብለህ የምታወራበት ስፍራ ምድር ላይም ሰማይ ላይም ኤቭሪዌርም የለም። እግዚአብሔር ሁሉም ስፍራ አለ። አሁን ምን መሰላችሁ? ዳይሜንሽኑን በከፋፈላችኋቸው ቁጥር እግዚአብሔር እንደየ ዳይሜንሽኑ ነው የሚሰራው። ምሳሌ ጠንቋይ ሲኦል ጋር ብትሄድ የእግዚአብሔር መገኘት የት አለ? ሲኦል አለ። የእግዚአብሔር መገኘት የለበትም ነገር ከእግዚአብሔር ተሰውሯል ብለህ የምታስብበት ጠንቋይ ቤት ብትሄድ እግዚአብሔር በዛ አለ። ሄሎ ኤቭሪዌር በዛ አለ። አንዳንዴ በደንብ ስሙኝ። ሰዎች ከባድ ረሃብ በምድር ላይ ሲፈጠር ረሃቡ የተፈጠረበት ስፍራ ላይ እግዚአብሔር ምን እየሰራ ነበር ይላል። ግን እዛ ስፍራ እግዚአብሔር አለ። ከባድ ማዕበሎች፣ ከባባድ ንፋሶች፣ ከባባድ ወጀቦች ተነስተው ከተማ የሚያጠፉበት ስፍራ ላይ እግዚአብሔር የታለ? እዛ ስፍራ ላይ የለም ብለህ የምታወራበት ስፍራ የለም። እግዚአብሔር ምኑን የሞላ አምላክ ነው? አጽናፉን ዓለሙን ምን ያለ አምላክ ነው? የሞላ አምላክ ነው። አጽናፈ ዓለሙን የሞላ አምላክ ነው። የመጀመሪያው ዳይሜንሽን ሁሉም ስፍራ መገኘቱ። ሁለተኛው ዳይሜንሽን አማኑኤል ብለን የምንጠራው ዳይሜንሽን ነው። ምን? አማኑኤል። የሐዋርያት ሥራን አንብብላችሁ ሉቃስ የጻፈው። ነገር ግን ነብዩ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ነች፣ ለኔ ምን አይነት ቤት ሰሩልኛላችሁ ይላል ጌታ። በደንብ ስሙ። ሁለተኛው ዳይሜንሽን አማኑኤል ዳይሜንሽን ነው። ሁለተኛው ዳይሜንሽን ጂሰስ እዚህ ምድር ላይ የተገለጠበት ዳይሜንሽን ነው። ከኢየሱስ ስሞች መካከል አንዱ ማን ነው? አማኑኤል። አማኑኤል ማለት እግዚአብሔር ከኛ ጋር። አሁን አጽናፈ ዓለሙን የሞላው እግዚአብሔር ነው ወክ የሚያረግ ፐርሰን ሆኖ ከማን ጋር? ከኛ ጋር። ጂሰስ ከተገለጠበት ስሞች መካከል ምንድነው? አንዱ አማኑኤል። ምን ማለት እንደሆነ ልንገራችሁ። አጽናፈ ዓለሙን የሞላው እግዚአብሔር ሞመንት ከሆነ በጣም ኃይለኛ ከሆነ አደጋ ጠብቆ ህይወትን ካተረፈው ኔክስ የምትናገረው ነገር እኮ አንድ ነው። እግዚአብሔር ከኔ ጋር ነበር ነው የምትለው። ጋድ በአማኑኤል ዳይሜንሽን ሲገለጥል ማለት ነው። ምሳሌ በሆነ ውድድር ውስጥ የሆነ ስፍራ ውስጥ ጨረታ ልትወዳደር ገብተህ ሞመንት ያንን ጨረታ ካሸነፍክ እንዴት አሸነፍክ ስትባል አምላኬ ከኔ ጋር ነበር። እስራኤል እንደዛ አይደለም የሚለው መጽሐፍ ቅዱስ። እስራኤልን ስለ ያዕቆብ ሲያወራ እግዚአብሔርም ከሱ ጋር ነበር ነው የሚለው። ስለ ዮሴፍም ሲያወራ እግዚአብሔርም ከርሱ ጋር ነበር። በምን ስትል? በአማኑኤል ዳይሜንሽን። the moment God outside ሲረዳ ካየ በደንብ ስሙኝ። ክርስቲያን ስለሆንክ፣ አህዛብ ስለሆንክ፣ ሙስሊም ስለሆንክ፣ ኦርቶዶክስ ስለሆንክ አይደለም። God በአማኑኤል ዳይሜንሽን የሚገለጥልህ ዳግም ስለተወለድክም አይደለም፣ መገለጥ ስለፈለገ ነው።
ሄሎ ምሳሌ በጣም ከባድ በሆነ አደጋ ላይ 20 ሰዎች በዛ አደጋ ሞተው አንድ ጌታን የማያክሰው ተረፍኩ ብሎ ሲያወራ አምላኬ እኮ አተረፈኝ እግዚአብሔር ከኔ ጋር ነበር ነው የሚለው። እስራኤል ለዛ እኮ ነው እግዚአብሔር ከኔ ጋር ባይሆን ኖሮ ብሎ እስራኤል የሚዘምረው ዳዊት የዘመረው ለዛ ነው። እግዚአብሔር ከኔ ጋር ባይሆን ኖሮ። ሁለተኛው ዳይሜንሽን የአማኑኤል ዳይሜንሽን ነው። በቢዝነሳችሁ ላይ በዚህ ዳይሜንሽን እንዲገለጥላችሁ ጸልያለሁ። አሜን። በአገልግሎታችሁ ላይ በዚህ ዳይሜንሽን እንዲገለጥላችሁ ጸልያለሁ። አሜን። አልሰማችሁም? አሜን አሜን። አልሰማችሁም? አሜን አሜን። አልሰማችሁም? የሁላችሁንም ህይወት ስታዩት እግዚአብሔር ከኔ ጋር ባይሆን ብላችሁ የምትዋሯቸው ነገሮች እኮ አሏችሁ። ልክ ነኝ አይደለ? ሁለተኛ ጋድ በአማኑኤል ዳይሜንሽን ሲገለጥ ጋድ በአማኑኤል ዳይሜንሽን ሲገለጥ አሕዛብ ነህ ክርስቲያን ነህ ዳግም ተወልደሃል አልተወለድክም አይደለም የሚልህ ሞመንት ሊረዳ ሲፈልግ በዚህ ዳይሜንሽን ነው የሚገለጠው። ምን ማለት እንደሆነ ልንገራችሁ። ኦምኒ ፕሬዘንት ብለን የምናወራው ዩኒቨርሱን የሞላው እግዚአብሔር አለ አይደል? ዩኒቨርሱን የሞላው እግዚአብሔር አለ። ያ እግዚአብሔር ሞመንት እንኳን ሲጠነቁል ዝም ይለዋል። ሰዎች ሰውን ሲያጠፉ ዝም ይለዋል። የሆነ ነገር ሲፈጠር ዝም ይላል አይደለ? ከኔ ጋር ናችሁ? በደንብ ስሙኝ። በረሃብ 20 ሺህ ህዝብ ሲያልቅ ካየ እግዚአብሔር ስላልነበረ እንዳይመስል እግዚአብሔር አለ፣ ተመልክቷል። ኤቭሪቲንግ አለ። ከኔ ጋር ናችሁ? ሞመንት ግን ከ20 ሺህ መካከል ከዚህ ኦምኒፕሬዘንት ዳይሜንሽን ወጥቶ አንተን ሊረዳ ከመጣ ያ ዳይሜንሽን አማኑኤል ዳይሜንሽን ይባላል። ይሄ ሁሉ ሰው አልቆ እግዚአብሔር ከኔ ጋር ስለነበረ ተረፍኩ ነው የምትለው። ከኔ ጋር ና ለጥርሳቸው ንከሻ እንደዚህ ያለ እኮ ነው መዝሙር የሚያወራው። ከዚህ ሁሉ ህዝብ መሃል አንተም ብቻውን ለይቶ ከረዳ በኦምኒፕሬዘንት ዳይሜንሽን አይደለም የረዳ በአማኑኤል ዳይሜንሽን ነው። እግዚአብሔር ከማን ጋር? ከኔ ጋር። እግዚአብሔር ከኔ ጋር። ሄሎ እያንዳንዱ እግዚአብሔር አውትሳይድ የረዳችሁ እርዳታዎች በሙሉ በአማኑኤል ዳይሜንሽን ነው የረዳችሁ። ሄሎ መጽሐፍ ቅዱሳችሁን መንፈስ ቅዱስ እስከሚወርድበት ጊዜ ድረስ መንፈስ ቅዱስ በውስጡ የኖረበት ሰው የለም። ከኔ ጋር ናችሁ አይደለ? አውትሳይድ ነበር ኤቭሪዌር የሚረዳቸው። ዳዊትን አውትሳይድ ነው የረዳው። ሁሉንም ከየት ነው የረዳቸው? ከውጭ ነው የረዳቸው። ሁሉም ሲነግሩ እናንተ ለክፉ አስባችሁ ነበር፣ አምላኬ ከኔ ጋር ስለነበረ ግን አዋጁን ቀየረው። ስለነበረ ነው የሚሉ። ከማን ጋር? ከኔ ጋር። ሁሉንም አውትሳይድ በአማኑኤል ዳይሜንሽን ነው የረዳቸው። ዛሬ በዚህ ዳይሜንሽን በኃይል እንዲረዳችሁ ጸልያለሁ። አሜን። አልሰማችሁም? አሜን። አማኑኤል ማለት እግዚአብሔር ከኛ ጋር አይደለ? በዚህ ዳይሜንሽን እግዚአብሔር ካንተ ጋር ሆኖ ሲገለጥ ማለት ነው። አሜን። እግዚአብሔር ካንተ ጋር ሆኖ ምን ሲገለጥ። ሶስተኛው ዳይሜንሽን የዮሐንስ ወንጌል ምዕራፍ 16 ቁጥር 6 አንብቡት። ሶስተኛው የእግዚአብሔር መገኘት ዳይሜንሽን ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ነገር ግን ይህንን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ። እኔ እንድሄድ ይሻላል። አሁን በደንብ ስሙኝ፣ እቺን ቃል በደንብ ስሙኝ። ይሄንን እያለ ያለው አማኑኤል ነው። እኔ ብሄድ ይሻላችኋል። እኔ ከሄድኩኝ ማን ይመጣል? መንፈስ ቅዱስ ይመጣል። አሁን ጋድ ከአማኑኤል ዳይሜንሽን ወጥቶ አንተ ውስጥ መኖር ሲጀምር ያ አሎስ ፓራክሊጦስ ዳይሜንሽን ይባላል። ፓፓ ከኔ ጋር ናችሁ? አሁን እግዚአብሔር ቅድም ሲረዳ ሲያግዝህ እየነገርከን ያለው አንድ ነው። አምላኬ ረዳኝ አገዘኝ ከኔ ጋር ነበረ ነው የምትለው። ናው አሎስ ፓራክሊጦስ ዳይሜንሽን ጋር ስትደርስ እግዚአብሔር በኔ ውስጥ አለ ነው የምትለው። በኔ ውስጥ ወክ ያደርጋል፣ በኔ ውስጥ በሽተኞችን ይፈውስ። እዚህኛው ዳይሜንሽን ውስጥ እግዚአብሔር አውትሳይድ አይደለም ያለው፣ ባንተ ውስጥ ነው። ለዛ ነው ጌታ ኢየሱስ እኔ ምን ብል ይሻላችኋል? ብሄድ ይሻላችኋል። ቢኮዝ ክራይስት አማኑኤል ሆኖ ነው የመጣው። ክራይስት አማኑኤል ሆኖ ነው የመጣው። እኔ ብሄድ ይሻላችኋል። የሚመጣው ከእናንተ ጋር አይደለም የሚኖረው፣ በእናንተ ውስጥ ነው የሚኖረው። ከኔ ጋር ናችሁ? የሚመጣው ከእናንተ አጠገብ ወክ የሚያደርግ አይደለም። የሚመጣው በእናንተ ውስጥ ምን የሚል ነው? የሚኖር ነው። መንፈስ ቅዱስ በማን ውስጥ የሚኖር ነው? ባንተ ውስጥ በእኔ ውስጥ ምን የሚል ነው? የሚኖር ነው። እዚህኛው ዳይሜንሽን ላይ ስትደርሱ ጋድ ባንተ ውስጥ መመላለስ ይጀምራል። እግዚአብሔር ባንተ ውስጥ መኖር ይጀምራል። ማለት ሰማይ ዙፋኔ ነው ምድር አትበቃኝም ሰው በሰራው ቤት ውስጥ አልኖርም ያለ እግዚአብሔር ባንተ ውስጥ ምን ማለት ይጀምራል? ሄሎ ምናልባት መንፈስ ቅዱስ ባንተ ውስጥ እንዳለ ራጃ አንስተን አናሳይህም።
ነገር ግን በውስጥህ የፈሰሰው የእግዚአብሔር ፍቅር ያ ምስክር ነው። Yes, Daddy. በውስጥህ ያለው ሰላም ያ ምስክር ነው። Yes. በውስጥህ ያለው ደስታ ያ ምስክር ነው። በውስጥህ ያለው ሄቨን እንደገባ የሚሰማ ኮንፊደንስ ያ ምስክር ነው። Amen. ከኔ ጋር ናችሁ? Yes. ያ ምስክር ነው። ሶስተኛው ዳይሜንሽን እግዚአብሔር በማን ውስጥ? አሁን ቅድም ከኔ ጋር ነበር። አሁን በኔ ውስጥ በኔ ውስጥ አሁን በደምብ ሲም የብሉይ ኪዳንና የአዲስ ኪዳን አማኝ ልዩነቱን ልንገራችሁ። የብሉይ ኪዳን አማኝ መንፈስ እስኪመጣ እግዚአብሔር ከሱ ጋር እስከሚሆን ድረስ የሚጠብቅ አማኝ ነው። በሞመንት መንፈስ ሲመጣ ይታወቀዋል። የሆነ ወርድ ይናገራል፣ ፕሮፌሲ ይናገራል፣ የእግዚአብሔር ቃል ወደኔ መጣ ይልሃል። መንፈስ ሲመጣ በእግሮቼ ያቆመኝ እንደዚህ እያለ ያወራል። የአዲስ ኪዳን አማኝ መንፈስ እስኪመጣ የሚጠብቅ አማኝ አይደለም። መንፈስ በውስጡ የሚኖር ነው። Yes, Papa. ሄሎ መንፈስ በውስጡ ምን የሚል ነው? የሚኖር ነው። እግዚአብሔር አሁን በውስጥህ እየኖረ ነው። በዚህኛው ዳይሜንሽን እግዚአብሔር ባንተ ውስጥ ምን እያለ ነው? ሄሎ Yes, Daddy. ቀላል ኤግዛምፕል ልንገራችሁ። መጽሐፍ ቅዱስ የያዘ ሰው ካለ ይስጠኝ። 100 ብር የያዘ ሰው አለ? ትልቁን ስጠኝ። 200 ብር የት ነው ያለው? እዚህ ውስጥ አሁን እዚህ ጋር ነው ያሉት ባይብሉና 200 ብሩ እዚህ ጋር ነው ያሉት። ሞመንት እዚህ ጋር ስንደርስ 200 ብሩ ያለው የት ነው የምትብለው? እዚህ ነው ያለው። ቅድም እዛ ነበር፣ አሁን የት ነው ያለው? ባይብሉ የሚጓዝበት ስፍራ በሙሉ 200 ብር አለ። አንተ ወክ የምታረግበት እግዚአብሔር የት ነው ያለው ስትባል አንተ ሞመንት እዚህ ካለ እዚህ ነው ያለው። እዚህኛው ጋር ኮንክ ያለው እዚህ ጋር ነው ያለው። Yes, Daddy. ቢኮዝ አንተ ኬሪ አድርገው ተሸክመው እየዞርክ ነው። Yes, Papa. አልሰማችሁ? ኬሪ አድርገው ተሸክመው እየዞርክ ነው። አሁን እዚህኛው ዳይሜንሽን ውስጥ ሰዎች የማይገባቸውን ነገር ልንገራችሁ። አሁን የነገርኳችሁ ዳይሜንሽን ውስጥ ሰዎች የማይገባቸው ነገር ፕራይም ሚኒስተር አብይ ኢትዮጵያ ውስጥ ስለተቀመጠ አይደለም ፕራይም ሚኒስተር የሆነው። ፕራይም ሚኒስተር አብይ አሁን በዚህ ሰዓት ጣሊያን ሀገር ቢሄድ ጣሊያን ሀገር ጠቅላይ ሚኒስትሩ ጋር ቢፈራረም የኢትዮጵያ መንግስት ከጣሊያን ሀገር መንግስት ጋር ተፈራረመ ነው የምትባለው። ሰውየው ግን ያለው ጣሊያን ነው፣ እናንተ ያለነው ኢትዮጵያ ነው። ልክ ነኝ አይደል? ሰውየው የተፈራረመው የት ነው? ኢትዮጵያ እኮ አይደለም የተፈራረመው፣ ጣሊያን። ጀርመን ሄዶ ቢፈራረምስ? አንድ ግለሰብ እኮ ነው ተፈራርሞ የሚባለው። ምንድነው? የኢትዮጵያ መንግስት። ምን ማለት ነው ለንገራችሁ? የእግዚአብሔር መንግስት የት ነው ያለው ካልከኝ ንጉሱ ያለበት ስፍራ ነው ያለው። Yes, Papa. የእግዚአብሔር መንግስት ያለው ንጉሱ ያለበት ስፍራ ነው። እኔ እናንተ ንጉሱ እናንተ ውስጥ ነው ያለው። አልሰማችሁም? Amen. አልሰማችሁም? Amen. ንጉሱ የት ውስጥ ነው ያለው? እኔ እናንተ ውስጥ ነው ያለው። ምሳሌ ብዙ ሰዎች አንድ የማይገባቸውን ነገር ልንገራችሁ። ፖቨርቲ ስፒሪት ምን ያህል ክፉ እንደሆነ ላይክ ፖቨርቲን ካልሰደብኩ ስለማይሆንልኝ ነው። ፖቨርቲ ስፒሪት ሰዎች በድህነት ሲጠቁ መጀመሪያ የሚታያቸው ሞት ነው። ውሰደኝ የሚሉ ብለው የሚጸልዩ ሰዎችን ካየ የሆነ ላይፋቸው ላይ ያጡት ነገር አለ። ልክ ነኝ አይደል? ውሰደኝ ብዬ ረጅም ጊዜ ጸልይ ነበር አንድ ሰው ካለ እመነኝ የሚፈልገው ግን ያጣው ነገር አለ። ከዚህ ስፒሪት የተነሳ ሰማይ እንደገባን ፊልም እናደርገው ስንሞት ነው። አንድ ሰው ሲሞት ወዴት ሄደ ነው የምትለው? ወደ ጌታ ሄደ፣ ወደ አባቱ ሄደ ነው የምትለው። ሰማይ ገባ ነው የምትለው። ምን ሲል? ሲሞት። ይሄኛውን ካልኩሌሽን ባንድ ነገር ላሰራችሁ። አንድ ሰው እዚህ ምድር ላይ 1000 ዓመት ቢኖር 1000 ዓመት ሙሉ የት ኖረ ነው የምትለው? አየችግራችሁ? ኪንጉ ግን እኮ 1000 ዓመት ሙሉ አንተ ውስጥ ነው ያለው። Yes, Papa. ሰማይ ለመግባት መሞት አይጠበቅብኝም። ቢኮዝ ንጉሱ እኔ ውስጥ ነው ያለው። Amen. ካያባሲዳ የመንግስቱ ንጉስ እኔ ውስጥ ነው ያለው። የመንግስቱ ንጉስ እኔ ውስጥ ነው ያለው። ከኔ ጋር ናችሁ? የመንግስቱ ንጉስ የት ነው ያለው? እኔ ውስጥ ነው ያለው። የት ነው ያለው? እኔ ውስጥ ነው ያለው። የአዲስ አበባ ከንቲባዋን ከኢትዮጵያ ውጭ ምናልባት ናይሮቢ አግኝተሃት አዲስ አበባ ውስጥ ያሉ የቤቶችን ስራዎች ወይም የኮንዶሚኒየም ስራዎች እኔ መስራት ፈልጋለሁ ብልሃት፣ ሴትዮዋ ናይሮቢ እኮ ነው ያለችው፣ ኢትዮጵያ አይደለም ያለችው። ከኔ ጋር ናችሁ? ናይሮቢ ውስጥ ያለህ ችግር የለውም ተፈራርመናል ምናምን ተብሎ በሚዲያ ቢገለጽ ሞመንት አዲስ አበባ አንተ ስትመጣ የሚከለክል ኃይል የለም። ቢኮዝ እዛ ስፍራ ላይ የምትወስነው ሴት ያለህበት ስፍራ ድረስ ነው የመጣችው።
መልአኮች የት ነው ያሉት ካልከኝ ሰማይ አይደለም እምልህ ንጉሱ እኔ ውስጥ ስላለ በእኔ ዙሪያ ነው ያሉት ፕሪች ሜጀር ፕሪች ከኔ ጋር ናችሁ ንጉሱ እኔ ውስጥ ስላለ በእኔ ዙሪያ ነው ያሉት ቢኮዝ መላእክቶች ንጉሱን ነው ፎሎ የሚያደርጉት yes papa ሰራተኞች ስለሆኑ የሚከተሉት ንጉስ አላቸው ሶ ኤንጀሊክ ሬለም ውስጥ ለመግባት ሄቨን መሄድ አይደለም የሚጠበቅብኝ ያለውበት ስፍራ ለራሱ ቢኮዝ ንጉሱ እኔ ውስጥ አለ ንጉሱ አንቺ ውስጥ አለ ሰራተኞቹ በሙሉ ንጉሱን ነው የሚከተሉት ሄሎ በደንብ ስሙን ለመጀመሪያ ጊዜ የናዝሬቱ ኢየሱስ ምድር ላይ ሲወለድ ያንን ዜና ያበሰሩት በዝማሬ ሲያገለግሉ የነበሩ ኤንጅሎች ናቸው ኤንጅሎች ከሰማይ ወረዱና ምድርን ያምልኮ ስፍራ አደረጓት ቢኮዝ ንጉሱ አሁን ምድር ላይ መጥቷል አሜን ሰማይ ላይ ወርሺፕ ሲያደርጉት የነበሩት ንጉስ አሁን ስለተወለደ ያምልኮ ስፍራ ተቀየረ ሶ መላእክቶቹ ምን ማለት ጀመሩ ምድር ላይ ወርደው በዳዊት ከተማ ምን ተወልዷል ንጉስ ተወልዷል ሲነግሩ እንኳን ህፃን እኮ አይደለም ያሉ ነብይ ነው ህፃን ያለ መላእክቶች ንጉስ ነው ያሉ yes papa ምን ተወልዷል ንጉስ ምን ብሏል ተወልዷል ቢኮዝ አገልጋዮችና ሰራተኞች ናቸው የእግዚአብሔር መልአክ ንጉሱ ባለበት ስፍራ ውስጥ አሉ አሜን ንጉሱ ባለበት ስፍራ ውስጥ አሉ አሜን ንጉሱ ባለበት ስፍራ ውስጥ አሉ አሜን የሕዝቅኤል መጽሐፍ ስታነቡት መንፈስን የሚከተሉ ኪሩቤሎችና ሱራፌሎችን አየዋለ ሶ ኪሩቤሎችና ሱራፌሎቹ ምን ነው የሚከተሉት መንፈስ የስፒሪት ነው የሚከተሉት ንጉሱን ነው የሚከተሉት ንጉሱ እዚህ ከመጣ ሰማይ እነሱ አይሰሩም ሄሎ ቢኮዝ ንጉሱ ያለበት ስፍራ ውስጥ እነሱ ምን አሉ ዛው ስፍራ ላይ አሉ ለዛ ነው ደሞመንት ንጉሱ አሜሪካ ላይ ሆኖ ሲፈራረም ካየኸው አንተ እኮ ያለው እዚህ ነው ነገር ግን እሱ በጫንቃው ኬሪ አድርጎ አንተንም ጨምሮ እየፈረመ ነው ሶ የኢትዮጵያ መንግስት ባላላ ኢትዮጵያ እዚህ ነው ያለችው ንጉሱ እዛ ነው ያለው ቢኮዝ ህዝቡ በማን ተወክሏል እዚህኛው ዳይሜንሽን ውስጥ ኤንጅሎች ያሉ ለዛ ነው መጽሐፍ ቅዱስ የዕብራውያን መጽሐፍ ሲያወራ ወደ ጽዮን ትገባላችሁ አይደለም ደርሳችኋል ያለው ደርሳችኋል ብሎ ሲያወራ እንደዚህ እኮ ነው ወደ እልፍ አላፍ መላእክት ገና ትገባላችሁ ትሄዳላችሁ እኮ አይደለም እልፍ አላፍ ያሉበት መላእክቶች ያሉበት ስፍራ ውስጥ ምን ብላችኋል ደርሳችኋል እናንተ ወደ ጽዮን ተራራ ምን ብላችኋል ሌሎች ለመድረስ ነው የሞቱት እኔ እናንተ ግን ደርሰናል ምን ማለት እንደው ልንገራችሁ ጌታ ኢየሱስ the moment የሞተ ሰዓት ደሙን ይዞ የት ነው የገባው ይላል የዕብራውያን መጽሐፍ ቅዱሳን ሰማያትን ቀዶ የት ገባ ይላል ምኑን ይዞ ደሙን ይዞ ያ ማለት ደሙን ይዞ የገባበት ስፍራ ላይ ማለትም ምሳሌ ይሄን ማይክ ይዤ እዚህ ከመጣው ማይኩ ምንም ያለ ነው እዚህ ነው ልክ ነኝ አይደለ ክራይስት ደሙን ይዞ የት ገባ ይላል ቅዱሳን የውስጠኛው ክፍል በሰማይ ያለችው ምን ውስጥ መጽሐፍ ቅዱስ እንደሚታቃላችሁ ከአቤል ደም ይልቅ የሚናገር ደም ወዳለው ወደ ክራይስት ደም ምን ብላችኋል ደርሳችኋል ናውን እናንተ ያለ ነው ደሙ ያለበት ስፍራ ላይ ነን yes papa ቅዱሳን ውስጥ ነው ያለ ነው ቢኮዝ ንጉሱ እናንተ ውስጥ ነው ያለ ነው ንጉሱ የት ነው ያለው በኔ ውስጥ ነው ያለው በሉስ በኔ ውስጥ ነው ያለው ዙሪያዬ በመላእክት የተከበበ ነው ዙሪያዬ በመላእክት የተከበበ ነው ጌታ ኢየሱስ እንደዚህ እኮ ነው ያለው የእግዚአብሔር መንግስት በዚያ ነች ቢላችሁ ምን አትበሉ በዚህ ነች ቢሏችሁስ የእግዚአብሔር መንግስት የት ነች አለ በመካከላችሁ ጂሰስ ለምን ይመስላል በመካከላችሁ ያለው ቢኮዝ ንጉሱ በመካከላቸው ስላለ የእግዚአብሔር መንግስት በመካከላቸው ነች ንጉሱ በመካከላቸው ስላለ ንጉሱ ባንተ ውስጥ ካለስ ንጉሱ በመካከላቸው ስላለ የእግዚአብሔር መንግስት የት ነው ያለችው በመካከላቸው ንጉሱ አንተ ውስጥ ካለስ መንግስቱን ይሄ ደግሞ ሌላ ዳይሜንሽን ነው yes papa ሄሎ yes daddy የእግዚአብሔር መንግስት በሉሲ የእግዚአብሔር መንግስት በኔ ውስጥ ነው ንጉሱ በኔ ውስጥ ነው አልሰማችሁም የናዝሬቱ ኢየሱስ በሉሲ በኔ ውስጥ ነው የናዝሬቱ ኢየሱስ በኔ ውስጥ ነው ሶስተኛው ዳይሜንሽን እግዚአብሔር በማን ውስጥ በኔ ውስጥ
እግዚአብሔር በማን ውስጥ? በእኔ ውስጥ። አይ ዶንት ኖ ለምን እንደሆነ አላውቅም። መጽሐፍ ቅዱስ እኮ እንደዚህ እኮ ነው ያለው። የክብር ተስፋ ያለው ክራይስት የት ነው? እኔ ውስጥ ነው። እናንተ ውስጥ ነው። የት ውስጥ? ምን ያለው? የክብር ተስፋ ያለው። የክብር ተስፋ ያለው ማለት ምን ማለት ነው ልንገራችሁ። እግዚአብሔር አብ ክራይስትን መንግስትን እንደሚሰጠው በሁሉም ነገር ወራሽ እንደሚያደርግ ኤቭሪቲንግ ፕሮሚስ የገባለት የሰጠውን ሚሽን ከጨረሰ ነው። ሶ ክራይስት ሆፑ ግሎሪ ነው። ማለትም መጽሐፍ ቅዱስ እኮ ክብርንና ምስጋናን ተቀበል አይደለም ይልህ። የሱ ሆፕ ምንድነው የነበረው? ይሄን ሁሉ ፈጽሜ ምን እንቀበላለሁ ነው? ክብርንና ግሎሪንና ምስጋናን እቀበላለሁ ነው። ክራይስት አሁን መጽሐፍ ቅዱስ የተሰቀለው አይደለም ይልህ፣ የክብር ተስፋ ያለው ማለትም ሁሉን ነገር ድለሶ ካብ ዘንድ የክብር አክሊልና ዘውድ የጫነው ክራይስት ባንተ ውስጥ አለ። አሜን። ባንቺ ውስጥ አለ። አሜን። ባንተ ውስጥ አለ። አሜን። ለዛ ነው እኔ ብሄድ ይሻላችኋል ያለው በአንድ ምክንያት ነው። አሁን ባለበት ዳይሜንሽን ውስጥ ራሱን ባዶ አድርጓል። አሁን ባለበት ዳይሜንሽን ውስጥ ደሞመንት ጥሏቸው ከሄደ በኋላ የተገባለትን ፕሮሚስ በሙሉ ፉልፊል ካደረገ በኋላ በመንፈስ ቅዱስ አማካኝነት እነሱ ውስጥ የሚኖረው ክራይስት ራሱን ባዶ ያደረገው አይደለም፣ ሁሉ በሁሉ የሆነው አሜን። ሁሉ በሁሉ የሆነው ክራይስት እሱ በእኔና ባንተ ውስጥ አለ። አይረሰብም። አልሰማችሁም? አይረሰብም። እሱ የክብር ተስፋ ያለው ኢየሱስ፣ የክብር ተስፋ ያለው ክራይስት በእናንተ ውስጥ አለ። እዚህኛው ዳይሜንሽን እግዚአብሔር በማን ውስጥ ማለት እግዚአብሔር በእኔ ውስጥ የሚለው ነገር ከበራልህ እመነኝ፣ ዛሬ ይሄ እንዲበራላችሁ ጸልያለሁ። አይረሰብም። ይሄ እንዲበራላችሁ ጸልያለሁ። አይረሰብም። ይሄ እንዲበራላችሁ ጸልያለሁ። አይረሰብም። በጣም ከባዱ ነገር ምን እንደሆነ ልንገራችሁ። በጣም እጅግ በጣም ከባዱ ነገር መንፈሳዊ ቋንቋን በአማርኛ ለማስረዳት መሞከር ከባድ ነው። እስኪ የእግዚአብሔርን ድምፅ ሰምታችሁ የምታውቁ የእግዚአብሔርን ድምፅ ሰምታችሁ የምታውቁ እጆቻችሁን ከፍ አድርጉልኝ። የእግዚአብሔርን ድምፅ ሰምታችሁ አሁን አውርዱት። የእግዚአብሔር ድምፅ ምን ይመስላል ብለህ አትመልስልኝም። የማንን ድምፅ ይመስላል ምን አይነት ድምፅ ነው ተሆኑ ምናምን ብለህ አትመልስልኝ። ግን ሰምተኸዋል። መለኮታዊን ቋንቋን በአማርኛ ልታስረዳኝ አትችልም። እጅግ ከባዱ ነገር እሱ ነው። ከኔ ጋር ናችሁ? መለኮታዊ ቋንቋን በምን በአማርኛ መስረዳት። ግን በጣም ከገባችሁ አንድ ነገር ልንገራችሁ። ሰማይ ብሎ ሲያወራ 250 ቢሊዮን ከዋክብት ማለቱ ነው። የምድርን ግዝፈት የምድርን ትልቀት አስባት። ይሄ ሁሉ የኔ ምንድነው አለ? ዙፋኔ ነው ማለት። ኢትዮጵያ ምን ያክል ሰፊ እንደሆነች አስባት። አሰብካት? ከዛ እግዚአብሔር ደግሞ ያለው እኮ ምድር ብቻ አይደለም፣ ሰማይ ምኔ ነው? ዙፋኔ ነው። ደን ምድር ምንድነው አለ? አንተ ግዙፍ መስላህ የምትሰማህ ምድር ደሞመንት ጋድ የረገጣት ሰዓት እግሩን ረግጦ ሲያነሳት ደሆል ምድርን በሙሉ አሻራው ሞልቶታል። ይሄ ሁሉ ውስጥ አልኖርም ያለ እግዚአብሔር 2 ሜትር ማትሞላው አንተ ውስጥ አለ። ማለትም ከሰማይ በላይ ግዙፍ የሆነው እግዚአብሔር፣ ምድር ልትሸከመው የማትችል እግዚአብሔር፣ ዩኒቨርሱ ውስጥ ሊሸከሙት ያልቻሉ እግዚአብሔር፣ 250 ቢሊዮን ከዋክብቶች አንድ ላይ ተጨፍልቀው ዙፋን የሆኑለት እግዚአብሔር እሱ ባንተ ውስጥ አለ። 2 ሜትር በማትሞላው ባንተ ውስጥ አለ። ያ ትልቁ የምንለው እግዚአብሔር ሰማይና ምድርን በቃል የፈጠረው ሰማይ ይሁን ምድር ይሁን ያለው እግዚአብሔር እሱ እግዚአብሔር ባንተ ውስጥ አለ። አሜን። ሄሎ እሱ እግዚአብሔር ባንቺ ውስጥ አለ። ይሄንን መረዳት እንዲሆንላችሁ ጸልያለሁ። ይሄንን መረዳት እንዲሆንላችሁ ጸልያለሁ። ከሁሉም ዳይሜንሽኖች ትልቁና ከባዱ ዳይሜንሽን አሁን የነገርኩ ነው። ሰዎች የሚናፍቁትን ዳይሜንሽን ግን አሁን ቀጣይ እየነግራለሁ። ትልቁ ዳይሜንሽን ጋድ ባንተ ውስጥ ሲኖር ነው። ከኔ ጋር ናችሁ? እግዚአብሔር በማን ውስጥ? ባንተ ውስጥ ሲኖር ነው። ማለትም ሰማይን በቃሉ ፈጠረ ብለን የምናወራለት እግዚአብሔር፣ ምድርን ፈጠረ ብለን የምናወራለት እግዚአብሔር፣ ከእልፍ አላፍ መላእክቶች አሉት የምንለው እግዚአብሔር፣ ግዙፍ ነው የምንለው እግዚአብሔር፣ 1-2 ብለን ቁጥረን 7.5 ቢሊዮን ህዝብ የዚህ ሁሉ አምላክ ነው ብለን የምናወራለት እግዚአብሔር እሱ በማን ውስጥ ነው? ሄሎ የትኛውም የሃይማኖት ድርጅት እግዚአብሔር ባንተ ውስጥ ነው ብሎ አይደለም የሚያስተምረህ። የትኛውም ሃይማኖት ሰማይ እንኳን ስትሄድ እግዚአብሔር ባንተ ውስጥ ይኖራል አይደለም የሚልህ። ሰማይ እንኳን ስትሄድ አምላክህን ታገኘዋለህ ነው የሚልህ። የትኛውም ሃይማኖት ኦንሊ ክርስትና ብቻ እኮ ነው አምላክ ባንተ ውስጥ ነው የሚልህ።
ኢቭን ሰማይ እንኳን ገብታችሁ ጀነትም ገነትም በሉት የትም ገብታችሁ አምላክህን ታይዋለህ የሚል ፕሮሚስ ያለው የትኛውም ሃይማኖት የለም። ክርስትና ብቻ እኮ ነው አምላክህን ታይዋለህ እኮ አይደለም የሚል አምላክ ባንተ ውስጥ ነው። አሜን። አምላክ በማን ውስጥ? ባንተ ውስጥ ነው። አምላክ በማን ውስጥ? በኔ ውስጥ ነው። አምላክ ራስን እንደተራሷ እንዳትመለከተው። ራስን እንደተራሷ እንዳትመለከተው። 7 ቢሊዮን ህዝብን የፈጠረው አምላክ ባንተ ውስጥ ነው። አሜን። 7 ቢሊዮን ህዝብን የፈጠረው እግዚአብሔር 250 ቢሊዮን ከዋክብትን የፈጠረ እግዚአብሔር ቅዱስ ቅዱስ ተብሎ የሚመለክ እግዚአብሔር እሱ በማን ውስጥ ነው? በኔ ውስጥ ነው። አየህ ሰማይ ሲሄድ አገኘዋለሁ አይደለም እምልህ ናው በኔ ውስጥ ነው። አንድ ጊዜ አንዲት ሴት ንጉስ በጊዜ የነበረ ንጉስ በየዓመቱ አይ ቲንክ በየ3 ወር ይሁን በየ6 ወሩ የነዋሪዎቹን ቤት ይጎበኛል። የነዋሪዎቹን ቤት በሚጎበኝበት ጊዜ አንዲት በጣም ደሃ የነበረች ሴት ምንም ነገር የሌላት ሴት የሷ ተራ ደረሰና ንጉሱ ቤትሽን ሊጎበኘው ነው ኑሮሽን ኤቭሪቲንግ ሽላየው ነው ሶ ንጉሱ አንተም ቤትህን በሚጎበኝበት ታይም ላይ የሚጠይቅህ አንድ ነገር ነው። ቤትህ ምን እንደጎደለ ይጠይቅሃል። ከዛ በኋላ ኤቭሪቲንግ ይሟላልሃል። ከዛ ሴትዮዋ እንደዚህ አለች ከንጉሱ እንደምትፈልጊው ቀጣይ ተጎብኛ አንቺ ነሽ ያሏት። ከንጉሱ ምንም ነገር አልፈልግም። ንጉሱ ግን ያለችውን ያችን 24 ሰዓት እኔን የሚጎበኝበትን 24 ሰዓት ቤቴ መጥቶ እንዲውል ቤቴ መጥቶ እንዲያደር ፈልጋለሁ አለችው። ለባሪያዎቹን ነገረቻቸው። ባሪያዎች ሄዱ ለንጉሱ ነገሩት። ንጉሱ ፈቃደኛ ሆነ። ቤቷ ገባ። ቤቷ ደሞመንት ገባ። ቤቷ አደረ። ደሞመንት ንጉሱ ቤቷ ሲያደር ቤቱ ለንጉሱ አይመጠንም የተባለ ኤቭሪቲንግ እየወጣ ቤቱ ፓላስ መሰለ። ቢኮዝ ንጉስ የሚኖረው በፓላስ ውስጥ ነው። ከኔ ጋር ናችሁ? ናው እየነገርኩ ያለሁት ንጉሱ ባንተ ውስጥ ነው። አሁን እናንተ እየተሟሟታችሁ ያላችሁት ንጉሱ በ2 ደቂቃ ለሚፈጥራቸው ነገሮች ነው። እኔ እየነገርኩ ያለሁት እኮ ንጉሱ ባንተ ውስጥ ነው። yes papa ሄሎ ንጉሱ ባንተ ውስጥ ነው። ንጉሱ ባንተ ውስጥ ነው። ንጉሱ በእኔ ውስጥ ነው። ለዛ ነው ላይክ the moment ንጉሱኛ ላይፍ ውስጥ ከመምጣቱ በፊት ንጉሱ የሚኖርበት ቤት በኢየሱስ ደም መጽዳት ስለነበረበት በኢየሱስ ደም አለ ጸዳ። ከኔ ጋር ናችሁ? ለንጉሱ የሚሆን ማንነት መፈጠር ስለነበረበት ዳግም ተወለዳችሁ። ቢኮዝ ፓላስ ሊገነባ ስለሆነ አንተ ውስጥ። አሜን። ሶ ይሄ ሁሉ ከተደረገ በኋላ ንጉሱ ለሱ ተስማሚ የሆነ ፓላስ መፈጠሩን ያየ ሰዓት ምን አለ? መጥቶ አንተ ውስጥ መኖር ጀመረ። ንጉሱ ባንተ ውስጥ ነው። አሜን። ንጉሱ ባንቺ ውስጥ ነው። አሜን። መንፈስ ቅዱስ በሉስ። መንፈስ ቅዱስ በኔ ውስጥ ስላለ አመሰግናለሁ። ኢትዮጵያ ውስጥ እጅግ በጣም ጥበቃ የሚበዛበት ስፍራ የት ነው ካልከኝ ፕራይም ሚኒስትሩ ያለበት ኤሪያ ነው። ልክ ነኝ አይደለ? ቢኮዝ ኢትዮጵያ ውስጥ በጣም የሚጠበቅ ሰው ማን ነው ብትለኝ ፕራይም ሚኒስትሩ ነው። ልክ ነኝ? ንጉሱ አንተ ውስጥ ስላለ መለኮታዊ ጥበቃ አለ። yes papa ንጉሱ አንተ ውስጥ ስላለ መለኮታዊ ጥበቃ አለ። ማለትም የሆነ ነገር ይሆናል ተብሎ የሚጠበቅ አምላክ ስለሆነ እንዳይመስልህ። ማንንም እሱ ጋር መጥቶ ቢጋጭ ሁሉም ይደቃል። yes papa የሆነቴን ስነግርህ ማንንም እግዚአብሔር ጋር መጥቶ ቢጋጭ ከ2 ደቂቃ በኋላ ተፈረካከሰና ደቀቀ የሚል ታሪክ ነው የምትሰማው። yes daddy ነገር ግን ንጉሱ አንተ ውስጥ ስላለ ንጉሱ ሳይሆን አንተ መለኮታዊ ጥበቃ አለ። yes አልሰማችሁ? ንጉሱ ሳይሆን አንተ መለኮታዊ ጥበቃ አለ። ትዳሬ የተጠበቀ ነው። ፋይናንስ የተጠበቀ ነው። አገልግሎት የተጠበቀ ነው። ስራ የተጠበቀ ነው። አሜን። ኤቭሪቲንግ የተጠበቀ ነው። አሜን። ኤቭሪቲንግ የተጠበቀ ነው። አሜን። በደንብ ስሙ። ትናንትና ወዮ አለቀልኝ ከዚህ በኋላ አልኖራችሁም ያልካቸውን ቀናቶች እንዴት እንዳለፍክ ልንገርህ። በቃ አንተ እኮ ኦሬዲ ጨርሰሃል። ዴመንም ኦሬዲ እድል ፈንታ አግኝቷል። ግን ዛሬ ያለው የዛኔ መለኮታዊ ጥበቃ ስለነበረ ነው። ሞት የሚባል ነገር አንተ ላይፍ ውስጥ እንዳይገባ መለኮታዊ ጥበቃ ስለነበረ ነው። ሄሎ ንጉሱ አንተ ውስጥ ስላለ ምን አለ? መለኮታዊ ጥበቃ። መለኮታዊ ጥበቃ ከማንም ሰው በላይ ከየትኛውም የሃይማኖት እምነት ተከታይ በላይ ለምን አንተ ውጊያ እንደሚበዛብህ ልንገርህ።
ሁሉ ጊዜ ኤ የሚባል መንግስት ኑሮ ኤን የሚባል መንግስት የሚጠላ ፐርሰን ካለ ህዝቡን አይደለም መጀመሪያ ህዝቡ ከተወገደ ንግስና ላይ ይቀመጣል ብሎ አይደለም የሚያስበው አታክ ማድረግ የሚፈልገው ንጉስ ያለበትን ኤሪያ ነው አታክ የሚያደርገው ንጉስ ያለበትን ኤሪያ ነው አታክ የሚያደርገው ንጉስ አንተ ጋር ስላለ ነው ይሄ ሁሉ ፋይት ይበዛብህ ተሸነፋለህ ያልኩ አይደለም ኦሬዲ ንጉስ አለ አሜን ተሸነፋለህ ማለት ኦሬዲ ያሸንፋል yes papa ንጉስ ባንተ ውስጥ አለ አሜን ነገር ግን ሰይጣን የፈለገውን አይነት ጦር በሙሉ ሊያዘንብብ ይችላል ግን ንጉስ አንተ ጋር አለ yes ንጉስ አንተ ጋር አለ አሜን 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 መጽሐፍ ቅዱስ እንደዚህ ይላል ኃይልህ ብዙ ሲሆን ጠላቶች ምን አሉበት በደም ስም ሁሉ ጊዜ ጠላቶች የሚሰበሰቡትና እጅግ በጣም የሚጠሉት አንድ ሰው ካገኘ እመነኝ ያ ሰው ባለ ብዙ ኃይል ነው yes daddy ምን ማለት እንደሆነ ነገራችሁ ካሜሮን የምትባል ሀገርን የሚጠላ ሰው አይተህ አታውቅም ቢኮዝ ካሜሮን ነች ደቡብ ሱዳንን የሚጠላት አገር ጥቀስ ብትባል አንድ ሀገር ነው የምትጠቅስልኝ አሜሪካንን ቢባል ሁሉም ዓለም ተሰብስቦ ይጠላታል ግን ምን ማድረግ አይችልም ቢኮዝ ኃይል አላት yes ዙሪያ ሰፈር ውስጥ ላሉ ሰዎች ስጋት አይግባ ቢኮዝ ኪንግ አንተ ውስጥ ስላለን ይሄ ሁሉ አሜን 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 በረም ስማኝ ሰዎች እዚህ ጋር ፊት ለፊት አይተው አይ አንተ የዘንድሮ ፔንጤ ነህ የትም አደርስም ብለው ከነገሩ በደም ስማኝ እነሱ አይደለም እንደዛ እያሉ ያሉት ውስጣቸው ያለው ፐርሰን ንጉሱን አይቶታል አሜን ውስጣቸው ያለው ፐርሰን ንጉሱን አይቶታል አሜን ውስጣቸው ያለው ፐርሰን ምን አይቶታል ንጉሱን አይቶታል ንጉሱን ስላየው ነው ምንም ይለ የትም አደርስም ይለ ምን የሆነ ትበለጽጊያለሽ ተብሎ ይሄ ሁሉ ተነግሮብሽ ብዙ ትንቢት ምናምን ብለሽ ከነገሩሽ ንገሪያቸው ንጉሱን ስላዩት ነው ሪአክት እያደረጉ ያሉት በጣም የሚጠሉ ሰዎች ድንገት እየሳቁ ያለ ሳቃቸው እንዲቋረጥ ከፈለክ ባጠገባቸው ማለፍ ነው ያለብህ ልክ ነኝ አይደል ከዛ ቀደም እየሳቁ የነበሩበትን ቶፒክ ይረሱታል ቢኮዝ ለምን ብትለይ ባጠገባቸው አልፋል ጨለማ ያለበት ስፍራ ላይ ባጠገባቸው ካለፍክ በቂ ነው ቶፒካቸው አንተ ትሆናለህ ለምን እንደሆነ ልንገር አንዳንድ ጊዜ አንዳንድ የሃይማኖት ሰዎች ነው የተከሆነ the moment ስቴጅ የሰጣቸው ሰዓት ትኩረታቸው ይሄ ማህበረሰብ ነው አይደል ትኩረታቸው ክርስቲያኑ ማህበረሰብ ነው ልክ ነኝ አንዳንድ ቤተ እምነቶች ጋር ስትሄድ ትኩረታቸው አንተ ነህ እነዚህ ፔንጤዎች አንተ የሌለህበት ስፍራ ላይ ትኩረታቸው አንተ ነህ ያ ማለት ምን ያህል እንደረበሽካቸው እየነገሩ ነው ምን ያህል ለዛ ነው ሰፈር ውስጥ the moment ጌታን የተቀበልክ ሰዓት የሰፈሩ ርዕስ እኮ የምትሆነው አንተ ነህ yes daddy ትናንት በመጠጣበት ጊዜ የተናገረ ሰው የለም ቢኮዝ አብራ አንድ መንግስት ውስጥ ነው ያላችሁት ትናንት በምትቅምበት ጊዜ እናትህ እንኳን መጣ ልጄ ብትቅም ይሻለኝ ነበር ነው የምትልህ ለምን ብትለይ ውስጧ ያለው ፐርሰን መንግስት እንደቀየርክ ያውቃል ንጉስ እንደቀየርክ ያውቃል አሜን አሁን የሰፈሩ ኢሹ ስትሆን አያለሁ አሜን የምሪቷ ኢሹ ስትሆን አያለሁ አይረስብ የምሪቷ ኢሹ ስትሆን አያለሁ አይረስብ በእግር ኳስ ዓለም እጅግ በጣም የሚጠሉ ተጫዋቾች ጥቀስ ብትባል ሁሉም ተጫዋች የሚጠላቸው ተጫዋቾች ሁለት ወይ ሶስት ናቸው ለምን ይመስልሃል the moment እነሱ ያሉበት ስፍራ ውስጥ ማሸነፍ አይችሉም የሚጠሏቸው ኃይላቸው ከነሱ ያነሰ እንደሆነ ስለገባቸው ነው ኢትዮጵያ ውስጥ ነው ማንቸስተር እና አርሰናል ኳስ ይጫወተ ካለ የአርሰናል ደጋፊ ሮናልዶ የሚባሉን ተጫዋች በጣም ነው የምጠላው ይላል ግን አንድ ቀን እኮ አይቶት አያውቅም ጨብጦት አያውቅም the moment እሱ ካለ የሱዊን እንደሚያሸንፍ ያውቃል ከኔ ጋር ናችሁ ጥላቸው ከምን የተነመነጨ ነው ካልክ የዛ ፐርሰን ኃይል ብዙ ስለሆነ ነው ሰፈር ውስጥ የሚጠሉ አሁን ኃይል ብዙ ስለሆነ ነው ማለት መንግስታቸውን የማፍረስ ኃይል ስላለህ ነው አሜን አጀንዳቸውን ክፋታቸውን ስራቸውን የመገልበጥ ኃይል ስላለ ነው አሜን ሌላ ምንም አይደለም ኃይል ስላለህ ነው እነሱ ውስጥ ያለውን የማባረር ኃይል ስላለህ ነው ሰፈር ውስጥ የነገሰውን የጨለማውን መንግስት የማፍረስ አቅም ስላለህ ነው እያገለገልክ ሆነ ብዙ ሰው እየጠላህ ነው ሁሉም የሚጠሉ ሰዎች በሙሉ ሁሉም ኃይላቸው ብዙ ነው እያልኩ አይደለም እያገለገልክ ነው ሁሉም ሰው እየጠላህ ነው የሁሉም ሰው ኢሹ ሆነሃል
ቁጭ ያሉ ክርስቲያኖችን ማንንም ሰው አይቃወማቸው ቢኮዝ ቁጭ ብለዋል እኩል ሆነዋል የእግዚአብሔርን ኃይል የሚገልጡ ሰዎች ሁሉ ጊዜ እንደ ኢነሚ ነው የሚታሰቡት ቢኮዝ the moment የገለጡ ሰዓት አንተ የተመቻቸህበትን የሃይማኖት ትብታብ አንተ ቁጭ ብለው ተስማምተው የኖርከውን አጋንንታዊ ስራት በሙሉ መበጣጠስ ነው የሚጀምሩት አሁን ኔክስ የዚህ ምድር ኢሹ የምትሆነው አንተ ነህ አልሰማውም የዚህ ምድር ኢሹ የምትሆነው አንተ ነህ የዚህ ምድር ኢሹ የምትሆነው አንተ ነህ ከጥቂት ዓመታት በፊት አንድ ሰው መጣና ፕሮፌት አለኝ አቤት አልኩት እንትና የሚባለው ነብይ ታውቀዋለህ አለኝ አዎ እሱን አገልግሎቱን አልቀበለውም አለኝ ቸርች የት ነው አልኩት እንደዚህ የሚባል ቸርች ስሙን ማለግራችሁ ቸርች ያንተን ፓስተርስ ተቀበሏል አልኩት አዎ ቀበሏል አለኝ ከዛ ነገር ልንገር አልኩት አንተ ቀደም የጠራውን ፕሮፌት እኔ ማውቀው አልኩት አጋነን ሲያስወጣ በሽተኛ ሲፈውስ ነው አንተ ያንተን ፓስተር በዛ ሌቭል አታውቀውም አንተ ያንተን ፓስተር የምታውቅበት ሌቭል ላይ ያኛው የገለጠ ያለበት ዳይሜንሽን ሁለት የተለያዩ ናቸው የዚህኛውን የምትቀበለው ያኛው የሚገልጠው ከዚህ የበለጠ ስለሆነ ፋይት የምታረጋው ያኛውን ነው ሄሎ እስኪ ሰፈር ውስጥ ውጣና ማለት ነው አውትሪሽ ውጣ ኢየሱስ ያድናል ኢየሱስ የዘላለም ሕይወት ይሰጣል እያልክ አውትሪሽ መውጣት ጀምር ከጥቂት ጊዜያቶችና ከጥቂት ደቂቃዎች በኋላ ደግሞ መተንበይ ጀምር ትናንትና አይዞ በርታ አንተ እኮ ጌታ ይተጠቀመብን ብዙዎችን ያስመለጥክ ነው ሲል የነበረ ሰው ጥንቆላ ጀምርክ ይላል ልክ ነኝ አይደል ቢኮዝ አሁን ኃይል እየገለጥክ ነው ትናንትና እኮ በርታ ብሏል ናው መተንበይ ስትጀምር ለዛም የበለጠ በርታ እግዚአብሔርን እየሰማ ነው ከእግዚአብሔር እያዳመጥክ ነው ማለት ነው የነበረበት አሜን ይላል ቢኮዝ the moment የተነበየከ ሰዓት እነሱ ተስማምተው የኖሩበትን ኤንቫይሮንመንት እየቀየርከው ነው እነሱ ተስማምተው የነበሩበትን የድህነት ግዛት አንተ በትንቢት እያለፍከው ነው አንተ በትንቢት እየተሻገርከው ነው በሚመጡ ቀናቶች ሁሉ ላይ መልካም እንዲሆንልህ ከፈለክ አንደበትህን ከክፉ ነገር ከልክል የሚመጡ ቀናቶች ላይ ክፉ ነገር እንዳትናገር ፕሮፌሳይ አድርግ የሚቀጥሉ ቀናቶች ላይ የሚቀጥሉ ጊዜያቶች ላይ ዝም እንዳትል መናገር ጀምር እንደዚህ ነው የሚሆነው ጀምር እንደዚህ ነው የሚደረገው ጀምር እመነኝ አፍተር ዛት እንዳልከው ነው የሚሆነው አሜን አፍተር ዛት አንቺ እንዳልሽው ነው የሚሆነው አሜን አልሰማችሁም ሶስተኛው ዳይሜንሽን ጋድ በማን ውስጥ በእኛ ውስጥ በኔ ውስጥ እግዚአብሔር በማን ውስጥ በኔ ውስጥ እግዚአብሔር በኔ ውስጥ እግዚአብሔር በኔ ውስጥ በደንብ ስሙኝ አንድ እስራኤላዊ ከሌላው አሕዛብ ያንተ ልዩነት ምንድነው ብትለው እግዚአብሔር ከኛ ጋር ስለሆነ ነው እኮ የሚለው እስራኤላዊ እግዚአብሔር ከሱ ጋር በመሆኑ ከሌላው አሕዛብ በጣም እንደሚበልጥ ነው የሚያስበው አንተ ደግሞ እግዚአብሔር ካንተ ጋር ነው እኮ እያልኩ አይደለም ባንተ ውስጥ ነው አሜን እግዚአብሔር በማን ውስጥ ነው ድህነትን እንዳትፈራው በሽታን እንዳትፈራው ግራ መጋባትን እንዳትፈራው እግዚአብሔር ባንተ ውስጥ ነው አሜን አምላክ ባንተ ውስጥ ነው አሜን አምላክ ባንተ ውስጥ ነው አሜን አምላክ ባንተ ውስጥ ነው አሜን ለዛ ነው ብዙ ጊዜ ልንገራችሁ ድምጽ እንኳን ስትሰሙ ብዙ ጊዜ የምትሰሙት ከውስጥ ነው አይደል yes ለምን ይመስልሃል ኪንግ ውስጥ ነው ያለው አይ በረምስም የብሉይ ኪዳን ፕሮፌት ድምጽ የሚነግርህ ከውጭ ሰምቶ ነው ቢኮዝ አውትሳይድ ነው ከኔ ጋር ነበረ ነው የሚለው አንተ ስትሰማ በውስጤ እንደዚህ የተሰማኝ ነው የምትለው yes ከኔ ጋር ናችሁ ቢኮዝ ባንተ ውስጥ ነው ቮይስ ያለው ውስጥ ነው ሌላውን ሁሉ ተውት ልሳን እንኳን ስትናገሩ ልሳኑ እኮ የወጣው ከዚህ ውስጥ ነው yes papa ልክ ነኝ አይደል ልክ እንደሚነድሳት እኮ እዚህ ጋር እያልክ ነው እኮ የምትናገረው ቢኮዝ ባንተ ውስጥ ነው ሂሊንግ ባንተ ውስጥ ነው ባለጠግነት ባንተ ውስጥ ነው ንጉሱ ባንተ ውስጥ ስላለ ኤቭሪቲንግ አውትሳይድ የምንጠብቀው ነገር የለም ለዛ ነው አሁን ክርስቲያኒቲ ከውስጥ ወደ ውጭ የምንገልጠው ነው ከውጭ ወደ ውስጥ የምናመጣው አይደለም ከውስጥ ነው ቢኮዝ ኪንጉ ውስጥ ነው ሰማው ብዬ ማወራ ከውስጥ ሰምቼው ነው ለዛ እኮ ነው the moment የሆነ ነገር ፕሮፌሰር ማድረግ ስትፈልግ ውስጤን እንደዚህ የተሰማኝ ነው የምትለው ቢኮዝ ከውስጥ ነው ዛሬ ድምጽ ሲበዛላቸው ያለ አይረስበ እመነኝ ነብይ ኮንክ አይ ኖ ብዙ ሰዎች ከስጋ ይሰማሉ ብዙ ሰዎች ከሰይጣን ይሰማሉ እኔ ከሁለቱም ሰምቼ አላቅም ለምትል ሁለቱም በእኔ ውስጥ የሉም yes
አይ ዶንት ኖ እነሱ ካጋንንት እንዴት እንደሚሰሙ አላውቅም። ይሸውዳል ብዙ ጊዜ እግዚአብሔር ድምጽ because አንዳንዴ ያጋንንትም ድምጽ ይገባል የሚሉ ሰዎች አንዳንዴ እየገባ ከነሱ ስለሚወጣ ነው እንደዛ የሚሉ። እኔ እናንተ አጋንንት የሌለበት ስፍራ ውስጥ ነው ያለነው። የሚሰሙ ይኖራሉ፣ እሱን እያዋሸው አይደለም። የሚሰሙ ይኖራሉ። ስለሰሙም ነው እንደዚህ ያሉ። ሰምቼ አላውቅም እኔ because መንፈስ ቅዱስ በእኔ ውስጥ ነው። አሜን። ምንም አይነት ዴመን እኔ ውስጥ አታገኝም። አሜን። ከኔ ጋር ናችሁ? ምንም አይነት ጨለማ እኔ ውስጥ አታገኝም። ንጉሱ ያለበት ስፍራ ላይ ምንም አይነት በመዞር የተደረገ ጨለማ እንኳን አታገኝም። አሜን። because ንጉስ በውስጥ ነው። አሜን። ንጉስ በውስጥ ነው። አሜን። ንጉስ ባንተ ውስጥ አለ። አሜን። የነገስታት ንጉስ ባንቺ ውስጥ አለ። አሜን። የነገስታት ንጉስ ባንቺ ውስጥ አለ። አሜን። ሰይጣንን ክርስቲያኖች መቼ እንደሚሰሙ ልንገራችሁ። ሰይጣንን መቼ እንደምሰማ ሪል ክርስቲያን ከሆንክ አጋንንትን መቼ እንደምሰማ ልንገርህ። ፓስተር ሚኮና አጋንንትን መቼ እንደምሰማ ልንገርህ። ሪል ክርስቲያን ከሆንክ ሚኮ እዚህ ጋር አጋንንትን መቼ እንደምሰማ ልንገርህ። ሆሊ ስፒሪት አንተ ውስጥ ነው። the moment ውጪውን ስሰማ ነው አጋንንትን የምሰማው because አጋንንት አውሳይድ ያሉ ሰዎች ጋር ነው ያለው። አንተ ካለህበት ስፍራ ውጭ ነው ያለው። the moment እነሱ መስማት የጀመርክ ሰዓት ከውስጥ የሰማህ ሊመስል ይችላል፣ ግን የሰማው ከነሱ ነው because አንተ ውስጥ የለም። አንተ ውስጥ ያለው መንፈስ ቅዱስ ነው። ሶ ውጭ ደሃነ ሲሉ ደሃነ የሚል ድምጽ የሰማው ውጭ ካሉ ሰዎች ነው፣ ከውስጥ አይደለም። ውስጥህማ ባለጸጋ ነህ። ውስጥህማ ማለት ነው ባለጸጋ እኮ እንዳንተ አይነት ሰላም የለውም ነው የሚልህ። ባለጸጋ እኮ እንዳንተ አይነት ደስታ የለውም ነው የሚልህ። ውጭስ the moment አካውንትን ያዩና 200 ብር ኑሮ ነው እንደዚህ የምትጎርረው ይሏል። ዴመን አውሳይድ ነው ያለው። ካውሳይድ የሱን ድምጽ ኦፍ ካደረከው መቼ ማሰማው? ቁመትህን አይተው የሚናገሩ ሰዎችን አትስማቸው። ቡክህን አይተው የሚያወሩ ሰዎችን አትስማቸው because ልካችን ያ አይደለም። ሄሎ ልካችን ያ አይደለም። እኛ ውስጥ አለ። ሰማይና ምድር የፈጠረው እኛ ውስጥ አለ። እያንዳንዱ ምድር ላይ ያሉ ከዋክብትን በስም የሚጠራኛ ውስጥ አለ። ብሩና ወርቁ የኔ ነው ያለ እግዚአብሔር በኔና ባንተ ውስጥ አለ። ጌታ ኢየሱስ እኔ ብሄድ ይሻላችኋል፣ እኔ ሲሄድ ማን ይመጣል አለ። ቅዱስ ምሳሌ ነው ነገርኩ ያለ። ይሄ ጌታ ኢየሱስ ነው ብለህ አስብ። ይሄ ደግሞ መንፈስ ቅዱስ ነው። ጌታ ኢየሱስ አንድ ፕሮሚስ ገብቶላቸው ወላጅ እንደሌላቸው ልጆች ምን አላቸው? አልተውህም ካለ አልተውህም ነው። ሶ ጌታ ኢየሱስ እኔ ብሄድ ይሻላችኋል አለ። መንፈስ ቅዱስ እና አብ እዛ ጋር አሉ። መንፈስ ቅዱስ ካብ ዘንድ ወጥቶ እዛ ጋር አለ። ሶ ጌታ ኢየሱስ ሄደ። ጌታ ኢየሱስ እዚህ አብሮት ነበረ። ናው ብሄድ ይሻላችኋል አለ። ዮኒ እዚህ ጋር አለ። ዮኒ እዛው ያለበት ስፍራ ጌታ ኢየሱስ ጥሎት እዚህ ጋር ሄደ። ናው መንፈስ ቅዱስ እዚህ ያለ። ዘጋው። ጌታ ኢየሱስ የት ነው ያለው? እዚህ ውስጥ። ከዛ መንፈስ ቅዱስ መጣ። እንዴት መጣ ስትለኝ የአብንና የወልድን መገኘት ተሸክሞ ናው ጌታ ኢየሱስ የት ነው ያለው ብትባል እኔ ውስጥ። እግዚአብሔር አብ ያለው የት ነው? እኔ ውስጥ። ቃሎቼ በእናንተ ቢኖሩ እኔና አብ በእናንተ ውስጥ እንኖራለን ያለ ጌታ ደግሞ መንት ሄደ ሰዓት መንፈስ ቅዱስ የሱንና የአብን መገኘት ተሸክሞት እኛ ጋር ነው የመጣው። ጌታ ኢየሱስ አንተ ውስጥ አለ። ከኔ ጋር ናችሁ? ናው አንተ ሙሉ ነህ፣ ሁሉ ነገር አለ። ለዛ ነው የክብር ተስፋ ያለው ክራይስት በማን ውስጥ አለ? እኔ ውስጥ ነው። በማን ውስጥ አለ? እኔ ውስጥ ነው። በእኔ ውስጥ አለ። ይሄ ከባዱ ዳይሜንሽን ነው። ይሄ በኃይል እንዲበራላችሁ ጸልያለሁ። አይረስብ። በኃይል እንዲበራላችሁ ጸልያለሁ። አይረስብ። በኃይል እንዲበራላችሁ ጸልያለሁ። አይረስብ። ክርስትና ከውስጥ የሚጀምር ነው። መጽሐፍ ቅዱስ በደንብ ስሙኝ። መኪና ስላገኘህ ደስ ቢል ይበልህ፣ መርከብ ስላገኘህ ደስ ይበልህ የሚል ጥቅስ የለም። መጽሐፍ ቅዱስ በጌታ ምን ይበልህ? በማን አውትሳይድ ላይ የተንጠለጠለ ደስታ የለንም። ክራይስት በእኛ ውስጥ ነው። የደስታችን ምክንያት እኛ ውስጥ ነው። የደስታችን ምክንያት እኛ ውስጥ ነው። ጌታ ኢየሱስ በሉ እስኪ። ጌታ ኢየሱስ እጅግ በጣም እወድሃለሁ። እጅግ በጣም እወድሃለሁ። በክርስቲያኒቲ በጣም ስትሮንግ መሆን ከፈለጋችሁ አንድ ሚስጥር ልንገራችሁ። ሁሉ ጊዜ መንፈስ ቅዱስ እንደምትወዱት ንገሩት። መንፈስ ቅዱስ ሁሌ እወድሃለሁ በሉት። እጅግ በጣም እወድሃለሁ። ፓስተር ቤኒሂን እንደዚህ ያደርጋል። ፓስተር ቤኒሂን መንፈስ ቅዱስ ጉድ ሞርኒንግ ይላል። ሞርኒንግ ጧት ሲነሳ
ኦሬዲ እሱ ጋር ላይክ ባለቤት አብርሃ ብታደር ጉድ ሞርኒንግ ነው የምትለው አይደለ? አሁን ባለቤት አይደለም አብርሃ ያደረችው መንፈስ ቅዱስ ባንተ ውስጥ አለ። የማይተኛ የሚጠብቀ የማያንቀላፋ የሚጠብቅ ባንተ ውስጥ አለ። ሰውየው ደሞመንት ሲነቃ ጉድ ሞርኒንግ ሆሊ ስፒሪት ይላል። ሄሎ መንፈስ ቅዱስ ጧት ስትነሱ እጅግ በጣም ነው የምወደህ፣ እጅግ በጣም ነው የምወደህ። ባንተ ምክንያት ከሌላው ሰው ሁሉ የተለየው ነው ይበሉት። አንተ በውስጥ ያለ ይሄን የማየውን ነገር በሙሉ ያስዋብክ አንተ በውስጥ ያለ ከኔ ጋር ናችሁ? የማየውን ሰማይ ያስዋብክ በውስጥ ያለ፣ የምትፈውሰው በውስጥ ያለ፣ ነፃ የምታወጣው ለቤዛ ቀን የምታትመው አንተ የት ውስጥ አለ? እስኪ ወድሃለሁ በሉት። ክብር ለኢየሱስ ይሁን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።